ሁሉ ጊዜ ኢቭን ጥፋተኛ ራሱ ሆኖ ጥፋት እንደሌለበት ነው ለማሳመን የሚጥረው። ምክንያቱም ምን እንደሆነ አይገባኝም። ሰው እኮ ኢቭን ጥፋት ኖሮበት ያንን ጥፋት ለማስተካከል ወይ የሆነ ነገር ያደርጋል እንጂ ግግም ብሎ አይከራከርም። ይሄ በጣም ሼም ነው። የምር ይደብራል። እኔ እሱ እንደዚህ ነው ብዬ ማውራት ፈልጌ አይደለም፣ ግን ይሄ ባህሪው በጣም ስለተደጋገመ ነው እንደዚህ ማውራችሁ እና ቪዲዮንም እንዳላየው ምንም እንዳልተፈጠረ ምናምን ነው እዚህ ጋር አክት እያደረገ ያለው። ነገር ግን በደንብ ጠንቅቄ አውቃለሁ ሁሉም ነገር እንደሚያውቅ፣ ያ ቪዲዮ እንደተለቀቀ ሳይ እንዳልቀረ በደንብ አድርጌ ያውቃለሁ። ነገሮችን ኦኬ ይሄ ነው አይደል የተፈጠረው ብሎ ለማስረዳት ከመሞከር ይልቅ ምንድነው ተናዶ መልስ መስጠት ወይም ደግሞ ጥፋቱን ያውቃል። በእርግጠኝነት ምንም ይሄ ነገር ጥፋት ሳይሆን ቀርቶ አይደለም፣ በደንብ ያውቃል፣ በደንብ ውስጡ ያውቃል። አትሊስት እሱን ጥፋቱን እንኳን አምኖ ሶሪ ለማለት በጣም ይከብዳል። የነበረ ነገር ነው። ለምን ማስተካከል እንዳቃተው ችግሮች ተፈጠሩ በማንሳት ቢሆን ጥሩ ነው እና አብርሃም ሄርሜላን ይዞ አርባ ምንጭ ገብቷል። አርባ ምንጭ ነው ያሉት። ሪዞርት ለሳምንት እዛ ሊቆዩ ነው። ጓደኞቻቸው ናቸው ያመቻቹት። አዎ አብርሃም ጥሩ ጓደኛ የለው፣ ጥሩ ጓደኛ ጥሩ ወዳጅ የለው። ያንን የምንልባችሁ ምክንያት እዚህ ጋር ከሩታ ጋር ሊያሳርቁ ይሞክራሉ። ደግሞ በዛ ጋር በጎን ደግሞ ለሄርሜላና ለአብርሃም አንሶላ ሲያነጥፉ እናያቸዋለን። ስለዚህ የምናየውን ይሄን አሁን ቀደም ብያሳያችሁ ሌላውን የምናየውን እንተውና እውነት ለምንድን ነው ሰው የራሱን ክብር በሌላ መልኩ ሊያጣው የሚችለው የሚለው ነገር በጣም ይገርመኛል ማለት ነው። በተለይ በእነዚህ በሄርሜላና የአብርሃም ግንኙነት ጉዳይ በጣም ብዙዎች እየተናደዱ እየተበሳጩ ምናምን እመለከታለሁ ማለት ነው። ለምን ሄርሜላና አብርሃምን ትናገራለህ? ሩታ ካልፈለገችው አይነት ነገር ነው የሚመስለው የእውነት በጣም በጣም በሚገርም ሁኔታ ማለት ነው። ኢቭን ግን አንድም ባለትዳር ነጥሎ አይምሮህ ነፃ እንዲሆን ወደ ሌላ ሪዞርት ወደ ሌላ ቦታ ወደ ሌላ ሀገር እንሂድ ምናምን እስከ ማለት ድረስ ድፍረት የደረሰች አንዲት ሴት በህግም ደረጃ እስከ ወንጀል የሚያደርሳትን አይነት ነገር እየፈጸመች ያለች ሴት መቃወም ምኑ ላይ ነው ያጥያት? እና ይህን ሰሞን ቪዲዮ ልሰራ ያልቻልኩበት መንገድ በጣም ግራ ያጋባኛል። በጣም ተቃራኒ የሆኑ በጣም ጽፍ የረገጡ ሰዎች በጣም ይጽፉልኛል ማለት ነው። እኛ የምናወራው ስለ ማህበራዊ ጉዳይ፣ ስለ ትዳር፣ ስለ ፍቅር አይነት ነገሮችን በእነሱ ጉዳይ አንተርሰን ስተት የሆነውን ስተት ነው እያልን እንናገራለን። ስለዚህ ለምኑ ክፋት እንደሆነ እኔ በጣም ገረመኝ። አሁን ይህንን እንዴት ነው ሰው ሊደግፍ የሚችለው? እንዴ ማለት አሁን ሁለቱም ኦዲየንስ ይወዳቸዋል። ሁለቱ አንድ ላይ እንደሚሆን በጣም ብዙዎች እየጣሩ ነው። በየቻናሎቹ ዙሪያ ስንሄድ የሁለቱን አንድ ላይ እንዲሆኑ ነገር እንዲያበርዱ በጣም እየሞከሩ ያሉበት ሁኔታ ነበር ያለውና ነገር ግን የሄርሜላን ጉዳይ ግን ስመለከት ሄርሜላ በተቃራኒው የምታደርገውን ነገር ስንቃወምና ስንናገር ሌሎችም ሲናገሩ ለምን እንደሚቆጡና ለምን አንዳንዶች እንትን እንደሚሉ በጣም ገርሞኛል ማለት ነው። ያን ያልኩባቸው መንገድ ደግሞ በጣም አሰማችኋለሁ ማለት ነው። እና እኔ ጋር የሚደርሰው ነገር በጣም ስለሚገርመኝ ነው፣ በጣም ስለሚያናድደኝ ነው። እቺን ልጅ እኛ ከመስመር እንዳስት ታይ የምንለው ጀስት ኦዲየንሱን በማክበር እና በዚህ መንገድ ጥሩ አይደለም። ከነሱ ጋር ከተመልካቹ ጋር ከሚያቹ ጋር ለመጋባት ጥሩ አይደለም። ለምን አንዳንዱ ቃል እርስ በርስ ቃላቸው ራሱ ይጋጫል። የሚናገሩት ነገር ቃል በቃል ይጋጫል ማለት ነው። የሄርሜላ ማንነት እንግዲህ እህቷ አስረድታናለች። እህቷ የተናገረችውን ነገር ሁላ ሰምታችኋልና ለምንድን ነው ግን ሰውን ለምንድን ማትጠራጠሩት? በእንደዚህ አይነት መልኩ ሲመጣ ለእናንተ ሐሳቢ የሆነ ቤታችሁን ሲያፈርስ እንደዛ ሲያደርግ ለምንድን ማትጠራጠሩት? እዚህ ጋር አብርሃም ልጄን ይላል። ልጄን አሳይኝ፣ ልጄን አትከልኪኝ፣ ከአንቺ ጋር መሆን እፈልጋለሁ፣ ነገሮችን እንተው ይላል። በዚህ ጋር ደግሞ መኝታ ቤቱ ድረስ ከሄርሜላ ጋር ያስታመመች የሚሆን እየዳበሰችው በጣም ብዙ በቃ ወጣ ያሉ ነገሮችን እናያለን። እና ኢቨን ደግሞ አሁን ጭራሽ ሪዞርት አልጋ ይዘው እዛ እንደሚገኙ አይነት ነገሮች ቪዲዮ ሰው እንትን እያለ ነው። ግን እንደዛ አይደለም፣ በምታስቡት መልኩ አይደለም። ያ ነገር ከእውነት የራቀ ነው። ሪዞርት ገብተዋል። ሄርሜላ እናንተና የሆነ ሪዞርት አንድ ላይ ናቸው ያሉት። አንድ ላይ ሩም ይዘው ምናምን የሚባሉ ነገሮች በፍጹም ከእውነት የራቁ ናቸው እና
የሚሰጣችሁን ሁላ እንደዚህ አለ ተብሎ የሚባለው ነገር ሁላ አትመኑ። ያኔ ሄርሜላን በመቃወመው ልቃወማት እችላለሁ። በምታደርገው ነገር ትክክል አይደለም። ግን ሻንጣ ጎትተው ተቃቅፎ ምናምን ሪዞርት ናቸው የሚባለው ነገር ፍጹም ከእውነት የራቀ ነው። ያንንም ደግሞ ላረጋግጥላችሁ እወዳለሁ ማለት ነው። ስለዚህ የተባለው አንድ ሪዞርት አለ፣ አንድ የሆነ መዝናኛ ሆቴል አለ እዚህ አርባ ምንጭ አካባቢና ሄርሜላ አርባ ምንጭ ይዛው ሄዳ አብርሃምን እዛ ነው የሚገኙት። እኔ አሁን እዚህ ላይ የሄርሜላና የአብርሃምን አንድ ላይ መሆን ፈልጌ ወይም አይደለም፣ ግን አንዳንዴ ስንቃወምን ስንተችም ጥሩ በአግባቡ ቢሆን እውነተኛ መረጃን በማንሳት ቢሆን ጥሩ ነው እና አብርሃም ሄርሜላን ይዞ አርባ ምንጭ ገብቷል። አርባ ምንጭ ነው ያሉት። ሪዞርት ለሳምንት እዛ ሊቆዩ ነው። ጓደኞቻቸው ናቸው ያመቻቹት። አዎ አብርሃም ጥሩ ጓደኛ ጥሩ ወዳጅ የለው። ያንን የምንልባችሁ ምክንያት እዚህ ጋር ከሩታ ጋር ሊያሳርቁ ይሞክራሉ። ደግሞ በዛ ጋር በጎን ደግሞ ለሄርሜላና ለአብርሃም አንሶላ ሲያነጥፉ እናያቸዋለን። ስለዚህ እርስ በርስ የተጋጨ ነገር ነው የሚያደርጉት። ትክክለኛ መካሪ የለውም ልጁ አውቃለሁ። እና ግን አርባ ምንጭ ሆቴል ይዘው ከሄርሜላ ጋር አንድ ላይ ናቸው የተባለው ነገር ይሄ ልጅ ፍጹም የሐሰት መረጃ እየተናፈሰበት ነው እና በትክክል አይደለም። እንዲሁም በጣም ሲወራ የነበረው ጓደኞቹ ናቸው እንደዛ አድርገው አመቻችተው አንድ ላይ እንዲያሳልፉ እያደረጉ ያሉት ምናምን ይላሉ። ግን እኔ እስከማውቀው ድረስ ሜቢ ቪዲዮ ከወጣ እናንተን ካሉ ሊሆን ይችላል። ግን ቦታው ድረስ ደውዬ በእነሱ ስም እንዳልተያዘ አረጋግጫለሁ። በፍጹም በሄርሜላና አብርሃም እዛ ሪዞርት እዛ ሆቴል እንዳልተገኙና እንደሌሉ ምንጮች ገልጸውልኛል። ስለዚህ ስልክ ደወል አድርጌያለሁ። ሄርሜላና አብርሃም አርባ ምንጭ ሪዞርት ውስጥ ለአንድ ሳምንት እየቆዩ ነው። እዛ ጊዜ እያሳለፉ ነው። እውነት ነው ውሸት ነው የሚለውን ነገር እኔ ቦታው ድረስ ደውያለሁ። ያለውን መረጃ ለእናንተ እውነተኛውና ትክክለኛውን ማወቅ ስላለባችሁ እናንተ እንድትረዱት እንግዲህ አደርጋለሁ። ያለው ነገር ይህን ይመስላል። ወደ ሪዞርቱ ደውያለሁ። ያለውን ስልክ ልውውጥ ስለ ሄሎ፣ ጤና ይስጥልኝ። ሞራ ሀይልስ ሆቴል ነው የረዳሁት። ጤና ይስጥልኝ እህቴ። እኔ ይሰማል? የእኔ የደወልኩት ከሚዲያ ነበር የደወልኩት። ይቅርታ ዩቲዩብ ላይ ምናምን ነበር የምንሰራው። እናንተ ሆቴል የሶሻል ሚዲያ ኢንፍሉዌንሰር የሆኑት አብርሃምና ሄርሜላ እዛ አርፈዋል። ያው ጀስት ለማወቅ ነበረ። መረጃ መስጠት አንችልም። ይገባኛል። ግን በጣም ምንም የሚዲያ አባል ብትሆንም የኛ የከስተመራችንን መረጃ አውጥተን አውቃለሁ። የእነሱ ፕራይቬት ነው። ግን ምን መሰለሽ አሁን ላይ እየወጡ ያሉ አንዳንድ መረጃዎች አሉ እና እናንተ ሆቴል እንዳረፉና ኦልሬዲ እንደዚህ ነው ምናምን እየተባለ መረጃውን ለማግኘት እኔ ደግሞ ያ ነገር ትክክል እንዳልሆነና መረጃው ያልተጣራ መሆኑን ስለማውቅና እውነታውን ግን ከናንተ የግድ መስማት ስላለብን ነው። አንዳንዴ ይገባሽ አይደለ? የተዛባ ነገር ይሄድና የእናንተንም የሆቴሉን ስም እስከ ማጥፋት ሊደርስ ይችላል እና ልጁ ሶሻል ሚዲያ ላይ ይታወቃል። በቅርቡ እንዲሁም የአንድ ልጅ አባትም ሆኗል እና ትንሽ በእነሱ መካከል ደግሞ አንዲት የገባች ልጅ ነበረች እና ከእሷ ጋር እናንተ ሆቴል ነው ያረፈው ምናምን እየተባለ ላይቭ ላይ ምናምን ሲወራ ይችል በፍጹም ግን ማለት ነው እኛ አሳልፈን አውቃለሁ። የከስተመራችንን ትክክል ነሽ። ግን ማና ያልከኝ አብርሃምና ሄርሜላ ነው እና ሄርሜላ እሺ ምን እናድርግ አባት፣ እኛንም መረዳት አለብህ። እኛም ስራችን አደጋ ላይ ነው የሚጥለን። ትክክል ነሽ ማለት የእነሱን ፕራይቬት ላይፍ መንካት ትክክል ላይሆን ይችላል። ግን ያው የእናንተንም ስም ሊያጠፋ ስለሚችል ያለውን ነገር ከስር መሰረቱ መንቀልና እውነታውን ደግሞ ተመልካቹ እንዲያውቅ ማድረግ ስላለብን ነው። ገባ? ተረድተሽኛል አይደል? አንዳንድ ነገሮች ሲዛቡና መስመር ሲስቱ ሰማኝማ አባት፣ ይሄ እኮ እኛ መተባበር የምንችለው ነገር አይደለም። ማለት ስራሽን አደጋ ላይ ጥለሽ የከስተመር መረጃ ስጪ ነው እያልከኝ ያለው። ገባ? አይደለም ይሄን ደግሞ እኛ ማድረግ አንችልም ማለት በቃ እናንተ አካባቢ እናንተ ጋር መጥተዋል አይደሉ የሚለውን ነገር ነው ማጣራት ብቻ ነው። እኔ እንዳልሆነ እኮ ስለማቅ ነው ያንን ነገር ስለምረዳ ነው እንዳልሆነና የእናንተንም ስም እያጠፉ እንደሆነ ስለምረዳና ስለውቅ ማውቅ ነው ያንን ነገር ያልኩሽና ጀስት ብትተባበሪኝ ምንም ችግር የለውም እህቴ። እንዳልሆነም ስለማቅ ነው። አሁን አብርሃም ነው ይባሉ ይዘዋል እናንተ ጋር አልያዙ ማለት በእርግጠኝነት እኔ ስለማቅ ነው።
እሺ የከስተመር መረጃ መናገር አንችልም፣ ግን እስቲ ቼክ አድርጊልኝና እስኪ ንገሪኝና ያው እውነቱን ማወቅ ተመልካቹም ስላለበት ነው። አሁን እዚህ ጋር እንትን የሚለው ነገር ማወቅ ስላለበት ማጣራት ስላለብን ይሄን ነገር ከስር መሰረቱ ሄደን ነገሮቹን ለማውጣት እየሞከርን ያለነው እና እናንተ ሆቴል ነው ሩሙን ምናምን እንትን እያሉ እዛ ነው ቁጥሩን ላይ እየገለጹ ነበርና ፕሊስ እባክሽና ያለውን ነገር እስኪ እውነታውን እንደሆነ ለተመልካች እናድርስ በማለት ነው። ቼክ አድርግሽልኝ። አብርሃም እና ማን ነበር ያልከኝ? ሴቷ ስሟ ነው ሄርሜላ። ሁለቱ አንድ ላይ ተሰርቷ እኛ ጋር የለም። ግን ያለ ስራዬ ነው እንትን ያስፈልከኝ አደራ እንግዲህ ያለ ስራዬ ነው እንትን ያስፈልከኝ። ኖ ትክክል አየሽ አይደለ? አሁን ይዘው ቢሆንም ገባሽ አይደለ? እናንተ ሚስጥር ብታረጉትም አይደብቀውላቸው ነው ይባላል። ገባሽ አይደለ? ግን በቃ ዝም ብሎ ሰው መረጃ እያወጣ እንትን እያለ ስምየቸውን የእናንተንም የእነሱንም ስም እያጠፋ ስለሆነ ያለውን ነገር ከማድበስበስ ይልቅ ፊት ለፊት እንደዚህ ጠይቀን መልሱን ማወቅ ስላለብን ነው። አሁን እኔ እናንተ ሆቴል ታይቷል ብዬ ቪዲዮ በሰራ ለእናንተ ጥሩ አይደለም። ገባሽ? አጣርቼ መረጃውን ግን አበጥሬ ካወቅኩ በኋላ ያለውን ነገር ባወጣ አያስጠይቀኝም። ለእናንተም ደግሞ እንትን አይሆንም ብዬ ስላሰብኩ ነው። በጣም አመሰግናለሁ። ቴንክ ዩ። ያው እንግዲህ እንደሰማችሁት ነው። ሰዎች ብዙ ነገሮችን ሊያወሩ ይችላሉ። ስለ ማለት አሁን ሄርሜላ ንጹህ ነች አታደርገው ማለት አይደለም። እድሉን ብታገኝና ሜቢ ተገፋፉ ብትሄድ ልታደርግ ትችላለች። ነገር ግን ከቡታጀራ እንዳልወጡና እዛው እንደሆኑ ነው መረጃው ያለኝ። ነገር ግን አይታወቅም። ዛሬም ነገር የሚፈጠረውን አላውቅም። ግን እኔ ያለኝ አማራጭ ምንድነው? ይህን ቪዲዮ ስመለከት ቀጥታ ደወልኩኝ። ይሄ ነገር እውነት ነው ውሸት ነው የሚለውን ነገር ማጣራት ስለነበረብኝ ቦታው ድረስ ደወልኩኝ ማለት ነው። እና ልትረዱት ልታውቁት የምፈልገው ነገር በፍጹም ነገር ሐሰት እንደሆነና የሚባለውን ሁላ ነገር ደግሞ ማመንና መቀበል እንደሌለብን የምንረዳበት ነው ብዬ አምናለሁ። አንዳንዴ ኔጌቲቭ ሀሳቦች፣ አንዳንዴ ደግሞ ከእውነታ የራቁ ጉዳዮች ሲመጡ ማብሰልሰል፣ መጠየቅ፣ ስለ ጉዳዩ ደግሞ ሌሎቹንም መረጃ ማገላበጥ ይጠበቅብናል ብዬ አስባለሁ። አለበለዚያ ጥሩ አይሆንም ብዬ ነው የማስበው። ትክክል አይደለም። አመለካከታችን ወደ ሌላ ይወስድብናል እና ስለ አብርሃም በጣም ብዙ ሐሰት መረጃዎች ይሰራጫሉና አንዳንዱ ልጁ ባለው አለበት ነው። አሁንም ቢውልበትም በዛ ነገር ውስጥ ቢዘፈቅበትም ቢያደርገውም በጓደኞቹ ግፊት ነው። ጓደኞቹ ናቸው። ጥሩ ጓደኛ የለውም እንደኔ እስከማውቀው ድረስ። እንደ ጓደኛም እንደ ወንድምም እኔ ለሱ ጥሩ ነው ብዬ የማስበው ማርኬን ነበር። ግን ማርኬንም አሁን በዛ ጫማ ልክ ነው እያየ ነው ያለ ነው። ስለዚህ እውነት ለመናገር በህይወታችሁ ውስጥ አንዳንዴ ሰዎችን ጣልቃ ስናስገባ ጣልቃ ሲገቡ ሰዎች እንደዚህ አይነት ነገሮች ላይ ስናደርግ የራሳችንን ቤት የምናፈርሰው ራሳችን ነን። ስለዚህ ሁል ጊዜ መፍትሄ ስንፈልግ ከራሳችን መሆን አለበት እና አብርሃም ጊዜ ወስዶ በቃ ከሰዎቹ ከነዚህ አይነት ሰዎች ርቆ ስለ ኋላ ህይወቱ ቢያስብ በእርግጠኝነት ሩታ ትመልሳለች ብዬ አስባለሁ። ሩታም ደግሞ ይሄን ነገር የፈለገችው ይመስለኛል እና ግቢያ ውስጥ ሁሉ ጊዜ እንትን አይጠፋም። አሁን እዛ ውስጥ አብርሃምን ሲገፋፋ የነበረ ልጅ እዛ ጋር ስታባብልና ሄርሜላን ፍቅር ጥያቄ ያቀረበችለት በቃ ተቀበላት እመናት ምናምን እያለ ሲል የነበረ ልጅ ካልተቀበልካት እያለ ሲጎትተው አትሄድም እያለ ሲል የነበረ ልጅ እዚህ ጋር ደግሞ ሩታ ጋር መጥቶ ለምን አትታረቁ? በጣም ክላሽ የሚያደርግና እርስ በርስ የሚጋጭ ነገር ነው እየተመለከትን ያለ ነው ማለት ነው። እንዴ እዚህ ጋር ከሩታ ጋር የሚያደርገውን ነገር አይታችኋል። በቃ አንድ ላይ እንድትሆኑ ምናምን ይላል። በዚህ ጋር ደግሞ ሄርሜላ ፍቅር ጥያቄ ስታቀርብ ሊሄድ ሲል ለምን ትወጣለህ ጠየቀች እንጂ መልስ ስጣት በቃ ወይ እሺ ወይም እሺ ቢላት አንድ ላይ ሊሆን ነው እና ትንሽ እርስ በርስ ያጋጫልና በእነዚህ ልጆች ጉዳይ ላይ የምንመለከተውን ነገር ባንክሮት እየተመለከትን ነውና ዋናው ደግሞ መልስ መስጠት ስላለብን ይሄ ነገር የተባለው ነገር ይሄ የተሰራው ቪዲዮ ሐሰት መሆኑን ጠቅሼ መግለጽ ስላለብኝ ነው። የተባለው ቦታ ሄርሜላ እና አብርሃም አልሄዱም። የሆነ ላይቭ ላይ በጣም እየተወያዩበት ነበር። እዛ ነው ያሉት። የማውቀው ሰው ነግሮኛል። ትክክል ነው ምናምን በጣም ስለገረመኝ ነው እና አንዳንዴ ከእውነት የራቁ ነገሮችን ባናደርግ አሪፍ ነው። ለእናንተም ደግሞ መልስ መስጠት ስላለብኝ ነው። አርባ ምንጭ የተፈጠረው ነገር ምንድን ነው የሚለውን ነገር መልስ ሰጥቻቸዋለሁ። ምንም ነገር የለም እነሱ የሚገኙት ቡታጀራ ነው የሚለውን ነገር ለእናንተ ማሳወቅ ስላለብኝ ነው የመጣሁት። ሱራዛ አበሻ ነበርኩ ባይ